ሰላም ሰላም ውድ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ አገልግል እየሰራው አብረን እንጨዋወታለን ማለት ነው። ስለ አደራ ክፍል 17 ደርሰናል። ብሌንን እንዳያችኋት በሚገርም ሁኔታ ሌላ እናት መጥቶላታል። እንግዲህ የወለደቻት እናት ሰላም አጠገቧ ያለች ግን ሌላ እናት መጥቶላታል። ሆኖም ግን ልጅቷ በጣም ቅን ስለሆነች ባይሉ እናት ተብላ ለመጣችሁ ሴትዮ ሲደውልላት ደርሳበታለች። ገብቷችኋል? ስልኩን ማንሳቷ እንዴት ደስ እንዳለኝ። ያለበለዛ ወስደዋት ምን ሊያረጓት እንደሚችሉ አናቅም ነበረ። የሚያሳዝን ድራማ ነው። ሆኖም ግን በጣም እኔ ወድጃለሁ። እናንተስ እንዴት ነው? ከጽናት ራሱ የተሻለ ይመስላል አይደለ? ከጽናት ድራማ ሁላችንም ጽናት ላይ ነበርን። አሁን ደግሞ ወደ አደራ ፊልም መተናል። አቤት ሰላም ራሷ እና ልጇ መሆኗ ብሌን ልጇ መሆኗን ያወቀች ጊዜ በጣም ደስ የሚላት ይመስለኛል። ምክንያቱም ከቃል ጋር ያላቸው ልዩነት ቃል ግን በስማም የምትገርም ሰው ናት አይደለ? የምትገርም ሰው ናት። በጣም አደገኛ ናት። ማለት እናታችሁ ያልሆነችን ሴት እናቴ ናት ብላችሁ እየሸወዳችሁ መኖር በጣም ከባድ ነውና ተከናበታለች። በጣም ጎበዝ ድራማ ሰሪ ናት። በነገራችን ላይ ከባድ ፓርት ነው የተሰጣት እየሰራችሁ ያለችው እና ብሌንዬ ምስቲ አሁን ባይሉ ከዚህ ሴትዮ ጋር ያለውን ግንኙነት ስታቅ ምን እንደምትል ምን አይነት ውሳኔ መወሰን እንዳለባት እንግዲህ አሁን ነው የምትለየው ማለት ነው። ያሳደገቻት እናቷንም ልጠረጥራት ትችላለች። ከባይሉ ጋር ግንኙነት አላት እንዴ ብላ እንዳጠረጥራትም ደግሞ ያስፈራል። ብቻ ያለው ነገር ዛሬ ያው ድራማውን በእነሱ ፎቶ አልመጣውላችሁም። አገልግል ታዝዤ አገልግል እየሰራው ነው ያለውት እና እሱን እየሰራው ለምን ስላደራም ፊልም አንዳንድ ነገር አንጫወትም ብዬ ነው በዛው የመጣሁት ማለት ነው። እንዴት እንደምሰራ ከመጀመሪያ እስከ መጨረሻው አሳያችኋለሁ። ያወጡን መስራት ሁሉም እንደቤቱ ይሰራዋል ብዬ ነው። አገልግሌን እንዴት እንደማሰር ግን አሳያችኋለሁ ማለት ነው። እሺ ወዶቼ እዚህ ጋር ሁለት እንጀራ አድርጌያለሁ። ከዛ ከቀይ ወጥ ነው የጀመረው። ወጥ አይሰሰትም። በደንብ ነው የሚደረገው። በደንብ አነስ ያለች አገልግል የቤተሰብ አገልግል ነው የምሰራው። ፊት አይታይ መሰለኝ በደንብ ዋናው ምግቡ ይታያችሁ ብዬ ነው። አያችሁት? ወጥ አይሰሰትም አገልግል ሲሰራ። ያለበለዚያ ቀይ ጠፍጥ እንጀራውን አታስነኩት። ግን ያው እንዳለ የምጠቀመው ስለሆነ ችግር የለውም። እንደዚህ ፏ ካረጋችሁት በኋላ እንደገና ሁለት እንጀራ ይበቃኛል። ለቤት የጋገርኩት የጤፍ እንጀራ ነው። ሁለት ወጥ ስለሆነ ማለት ነው። ወፈር ያለ ደልደል ያለ ነው ወጥ። አልጫው ጮማ አለው ትንሽ ሳይበዛ ማለት ነው። አንዳንድ ሰው ጮማ አይወድም። ስለዚህ ሰው እንደሚፈልገው ነው የሚሰራው። አሁን ይሄ አነስ ያለ አገልግል ነው እና ካልጋሪ ውስጥ ያላችሁ የምትፈልጉ ሰዎች አናግሩኝ። ሰርተን ቤታችሁ ድረስ እናመጣለን። እንደምታዩት ነው። ሲሄድ እንዳይቀዘቅዝ ትኩስ ቢሆን ይመረጣል። አያችሁት? ራስ ያለ ነው የሚሆነው። ጭልፋውን ማስነካው ያው ወጡን እንዳለ ስለምጠቀመው ነው። እሺ እናንተ ወጥ የምታስቀሩ ከሆነ ጭልፋውን ተራለ ማለት ትችላላችሁ። እና አንዳንዴ እንደዚህ በቤት እንጀራ ምናምን ሲሆን ደስ ይላል። ለጤናም አሪፍ ነው። ከዛ እሷን ደግሞ እጨምራታለሁ።
ያነስ ያለች ፕሮግራም ሲኖራችሁ እንግዲህ ኮንታክት አድርጉኝ እሰራላችኋለሁ ማለት ነው። ከዛ ጎመን አለኝ ደግሞ ወጥ የምትሰስቱ ከሆነ አገልግል ድርቅ ይለና ያሳፍራችኋል። ስለዚህ ያላችሁ በትንሹ ካሰባችሁ እንደዚህ ሰው ወጥ እየጨለፈ ቢበላ ይሻላል። አንዳንድ ያደረኩት ከላይ ወጥ ስላልሆነ ነው። እሺ ድርቅ እንዳይል አሁን እዚህ ጋር ቀይ ወጥ እናደርጋለን ከላይ እንጨምራለን። ይሄ የመጨረሻው ነው። መሶቤ ትንሽዬ ስለሆነች ነው። እሺ አነስ ያለ አገልግል የሰራሁት እና ያው የቤተሰብም ስለሆነ ብዙ አይደለም። እሳኑ እንደዚህ እንደደም እጄ ንጹህ ነው። ቅባቱ ትንሽ ወጣ እንዴ ማለት ነው። ሲታይ ያምራል። ከዛ ቢላ መጣና ቆርሰዋለሁ። ከዛ እንቁላል ቁጭ ቅባቱን ከላይ እናደርግበታለን። ትንሽ ለእንቁላሉ ለከረር በቃ አለቀ። እዩት እንግዲህ ራችን ላይ ወጡ ቅባት አላበዛውበትም። እስከ ውስጥ ድረስ ነው የምቆርጡት። እንደዚህ ብዙ ሰው ነው የሚያበላው። ለዛው እቺ ትንሿ አገልግል ናት። በትልቁ መሶብ ደግሞ ሲሆን የበለጠ በጣም ብዙ ሰው እንዲበላ አድርጋችሁ መስራት ይቻላል። ቅቤ ቅባት ምናምን አታብዙ። ምግብ ላይ ለጤና ጠንቅ ነው በነገራችን ላይ። ከዛ እንቁላላችሁ ታመጡና ሲች ገባ ሲጋም ገባ ሲታይ ያምራል። እኔ አሁን ጥሬ ክትፎ ምናምን ለማይበላ ሰው ስለሆነ ነው እንጂ ጥሬ ክትፎ ምናምን የሚበላ ሲኖር ደግሞ እንደዚህ ከላይ አይቤውን ምናምን ቁጭ ማድረግ ትችላላችሁ። ወከትስ እንዴት እንደሚያምር አያችሁት? ከዛ ወጤ ግን ብዙ ቅባት የለውም እንዳልኩት ቅባት ስለማላበዛ ትንሽ ከላይ ያገኘዋትን ለእንቁላሉ ለከለሩ ሲታይ እንዲያምር እንደምታዩት የለውም ብዙ ቅባት ወጤ ሲጀመር። ይሄንን ይመስላል አገልግላችን ጨረስን። አሁን ምንድነው ሌላ ደግሞ እንሰራለን። ይሄ እዚህ ጋር ይሆን። ይሄ የኦሮሞ የባህላዊ ምግብ ነው። ይሰራው ቂጣው
ቀይ ጤፍ ነው። እንዴት እንደሚሰራ ከፈለጋችሁ አሳያችኋለሁ። ከላይ የታሸ አይቤ ነው በቅመም በምናምን። ከዛ እሱ ላይ ደግሞ ቂቤ ነው የምናደርገው። ቂቤ በኋላም ሊበላ ሲል አደርጋለሁ። አሁን ትንሽ ራስ እንዲል ቂጣው ለዛ ያህል እናፈስበታለን። ቂቤ በጣም ነው የሚወደው ድርቅ እንዳይል ማለት ነው። በኋላ ስለማደርግበት ይበቃዋል። በኋላ ልክ ሊበላ ሲል አደርግበታለሁ። አያችሁት? በጣም ነው የሚያምረው። በቀይ ጤፍ ነው ቂጣው የተጋገረው። ከዛ በተረፈ አይቤ በኮረሪማ በሚጥሚጣ በጨው አሸቸዋለሁ። ግን በነጭ አይቤ አንዳንድ ሰው የሚያደርጋል፣ ግን ለጣዕሙ እንደዚህ ይሻላል። እዚህ ጋር ደግሞ በኮባ የተጋገረ ዳቦ መግዛት የምትፈልጉ ካላችሁ እሰራለሁ። ወንደላጦች ካላችሁ ቀደም ብዬ ሰርቼ አስቀምጥላችኋለሁ ማለት ነው። እንጀራ ተርፎኛል። ትንሽ እያገለገል ስለሆነ የሚሰራው ግን ቢያንስ ይሄ ስንት ሰው ያበላል መሰላችሁ? 10-12 ሰው ያበላል። በትንሹ 10-12 ሰው የሚበላ ምግብ ነው። ጨረስን ማለት ነው። ከዛ እንደዚህ ሽንኩርቱን አድርገው መከቡት እንደዚህ እናደርገዋለን። ከዛ እንከድናለን። መስዋዕታችንን በጥንቃቄ እንወስዳለን ማለት ነው። ይሄኛው ላስቲክ አለብሰዋለሁ። ዳቦ አለኝ። እነዚህ ሶስቱ ከሚጠጣ ጋር ተደርጎ ይመጣላችኋል ቤታችሁ ድረስ። ከእናንተ የሚጠበቀው ማዘዝ ብቻ ነው። ትልቅ አገልግልም እሰራለሁ ከዚህ በኋላ ማለት ነው። እንደዚህ ትናንሽም ሲሆን ለ12 ሰው ለ13 ሰው ይሄ በቂ ነው። ጠግባችሁ መትበሉት ነው። ከላይ እንዳልኳችሁ ክትፎ የሚፈልግ ሰው አይቤ የሚፈልግ ካለ ከላይ ይሰራል። ይሄ ጥሬ ክትፎ ምናምን የማይበላ ሰው ስላለበት ነው እንደዚህ የሰራሁት። ዳቦ በኮባ የተጋገረ ሽታው በቃ የሀገር ቤት ዳቦ ነው። እንደዛ ነው። ይሄ ከፈለጋችሁ በቀይ ጤፍ ነው የተሰራው። እንደዚህ እሰራለሁ። አነባበሩ ከፈለጋችሁ ደግሞ ሰርች ያሳያችኋለሁ። ካልጋሪ ያላችሁ እዘዙ። አመሰግናለሁ።